የልጅቷ አንድ ነገር ብትሆን በዚህ ውጥረት ዴዚ ማለት ነው አንድ ነገር ብትሆን። ሰላም ጤና ይስጥልኝ የተከበራችሁ የቲክቶክ ቤተሰቦች። ዛሬ ይሄን ቪዲዮ መስራት የፈለኩት ሰሞኑን በዴዚና በእናቷ መካከል አንድ የዴዚ ጓደኛ የሆነ ልጅ አሌክስ በሚባል መካከል የተፈጠረውን ነገር እኔ ከማውቀው አንደርስታንዲንግ ወይም በነበረኝ ከነሱ ጋር ትውውቅ አንዳንድ ነገሮችን ማለት ስለፈለኩ ነው። ስለዚህ ይሄንን ቪዲዮ ለሚመለከታቸው ሰዎች በተለይም ለሶስቱና በተጨማሪም ለዮኒ ማኛ እንድታደርሱልኝ እፈልጋለሁ። ስለዚህ ኮፒ ሊንክ እና ሼር ያደርጋችሁ ተከታተሉ። በመጀመሪያ ይሄንን ነገር ወደዚህ ወደ ሶሻል ሚዲያ ከመምጣቱ በፊት የነበሩት ነገሮች ከእናቷ ጋር እያወራን ነበር፣ አስነግረኝ ነበር አንዳንድ ሺዎችን እና ነገር ግን በዚህ ደረጃ ይሄን ያህል ገኖ ይወጣል ብዬ አላሰብኩም። እና ሶሻል ሚዲያ ላይ እንደምትወስደውም ወይም ደግሞ ወደዚህ እንዲመጣ እንደሚችል ምንም ግምት አልነበረኝም። በወቅቱ ስናወራ የነበረው ችግሮች እንዳሉ ኖርማሊ ስራዋን ስትሰራ ኢንካማቸውንም ብዙ ነገር ከፍ ያደረገና በዚህ መሃል ያው እሷ የልጅነት ነገር እንዳለባት ዴዚና አንዳንድ ጊዜ አስቸጋሪ ባህሪያቶች እንደሚገጥማት እና በዛ ጊዜ ውስጥ ከመጀመሪያ ትውውቃችን ከተነሳሁኝ ሁለቱንም ነበር ያገኘኋቸው በአንድ አጋጣሚ እና እዛ በተገናኘንበት አጋጣሚ ላይ በማወራቸው ሰዓት የዴዚ እናት እንደሆነች እሷ እና ማኔጀሯም እንደሆነች እና ዴዚ የተመለከቱ ማንኛውንም ጉዳዮች ከሷ ጋር ማውራት እንደምችል እና ሐሳቤን ከነገርኳት በኋላ ኢቭን እስከመጨረሻው ዲል ስናደርግ ያለውን ነገር በሙሉ ከሷ ጋር ከኔ ጋር እኔና እናቷ ነበርን ስናወራ የነበረውና እዚህ ላይ አንደኛ ዴዚ ያው ኢትዮጵያ ብትመጣም ብዙ ስለ ኢትዮጵያ ማታውቅ ሰዎችን ኮሚኒኬት ማድረግ እንዴት እንዳለባት ስለማታውቅ እንደገና ደግሞ ለጥንቃቄም በመሆኑ ያው ብዙ ሰው ኮሚኒኬት ሲያደርግም ሲያወራቸውም ለመግባባት ምናልባት ቋንቋ አስቸጋሪ ሊሆን ስለሚችል ይመስለኛል ቀጥታ ስናወራ የነበረው ከእናቷ ጋር ይሄ 100% መናገር እችላለሁኝ። ነገሮች ግን እንደዛ ሆነው ያው ላይቀጥሉ እንደሚችሉ ደግሞ እናቷ ግንዛቤ ውስጥ የከተተች አይመስለኝም። ምክንያቱም አሁን ያለውን ኢሹስ በደንብ ሳዳምጠው የተረዳሁት ነገር ዴዚም በራሷ ብዙ ነገሮች ማድረግ እንደምትችል ወይም ደግሞ ፍላጎት እንዳላት እና በዛ ምክንያት ነገሮች እየተደራረቡ በዚህ መሃል ደግሞ አንድ አሌክስ የሚባል ልጅ እንደመጣ እሱ ደግሞ ወደዛ ዴዚ ሞድ ያላትን ነገር በማቀጣጠል ወይም ደግሞ አብሯት በነበረበት ሰዓት ችግሮችን በማየት እና ወይስ ሲቀርባት በተረዳቸው ችግሮች እሷን ከዚህ ችግር ውስጥ ለማውጣት ባደረገው ውሳኔ የመጡ ተደራራቢ ነገሮች ናቸው ብዬ አስባለሁ። እና እዚህ ላይ ስህተቱ የማን ነው ካላችሁኝ የአንድ ሰው ነው ብዬ ማለት አልችልም። ነገር ግን ሁሉም የራሳቸውን ክፍተት በመፍጠራቸው አሁን እዚህ ደረጃ ለመዳረስ በቅተዋል ማለት ነውና በዚህ ሰዓት ግን በጣም ያሳዘነኝ ነገር ውጥረቱ አንደኛ ወደዚህ ነገር መምጣቱ የሶሻል ሚዲያ ኢሹ መሆኑ ፋሚሊ ጉዳይ በዛ ላይ ደግሞ ማንም ሰው የተነሳ የፈለገውን ሐሳብ የሚሰጥበት አንደኛው በአንድ ወገን የሆነ ግሩፕ ሆኖ በሌላ ወገን ሌላ ግሩፕ ሆኖ አንዳንድ ደስ የማይሉ ቃላቶች ዲስሬስፔክት የሚያደርጉ ዴዚ አሁን ለምሳሌ በጣም አፕሪሺየት ያደረኩት ነገር እናቷን በጣም ታከብራታለች እና የእናቷን መጥፎ ነገሮችን ላለማውራት ከራሷ ጋር ስትታገል አይቻለሁ አንድ ቪዲዮ ላይ እና እሷ በዛ ደረጃ እንደዛ እየሆነች ባለችበት ሰዓት አንዳንድ ሰዎች ደግሞ ያው ሶሻል ሚዲያ የማንም መጠቀሚያ ስለሆነ የማይገቡ ንግግሮችን ሲደረጉ ምናምን አይቻለሁና በጣም ነው ያዘንኩት በዛ ይሄ ሁኔታ በመፈጠሩ ማለት ነው። በተረፈ አሁን ለምሳሌ የእናቷ ይሄ ቁጥጥር ያው እንደ ቢዝነስ ሲሰሩ ያው ኢንካም አለ ጥቅሞች አሉ በዛ ጥቅሞች ዴዚ የሚገባትን ነገር ወይም ደግሞ እናት ጋር ያለው አስተሳሰብ
ለልጅ ይሄን ነገር ካደረኩ ምናልባት በቂ ነው ብላ ያሰበችውን ነገር ወይም ደግሞ ላግዛት በቂ ነው ብቻም ሳይሆን በቃ በጣም የተንከባከበቻት መስሎ የምታደርግላት ነገር አንዳንዴ ልጅ ደግሞ በዛ መልኩ ላይረዳው ይችላል እና ይሄ ማንኛቸውም ሁሉም ቤት ያለ ጉዳይ ነው። ሶ በዛ ሁኔታ ውስጥ ዴዚ ደግሞ ስትጎዳ እንደቆየች አንዳንድ ምናልባት እኛም ማናውቃቸው ነገሮች በመካከላቸው ውስጥ አንዱን የመበደል ሁኔታ በጣም ከፍተኛ ነገሮች ሊኖሩ ይችላሉ። ስለሱ መናገር አልችልም። ግን ኦቨርኦል ባለው ነገር እኔ ከነሱ ጋር ባለኝ ቅርርብ የተረዳሁት ነገር እሷ እናት እንደ እናት አድርጋለሁ የምትላቸው ነገሮች ልጅ ደግሞ እንደ ልጅ ይገባኛል ወይም ደግሞ መሆን አለብኝ ያለቻቸው ነገሮች ያልሆኑት ሁኔታዎች ናቸው እዚህ ደረጃ ያዳርሳቸው ብዬ አስባለሁ። እዚህ ጋር በደንብ መናገር የምችለው ነገር ግን አሁን ያለው ሁኔታ የአንድ ጊዜ ጉዳይ ነው ብዬ አላስብም እና የብዙ አመታት ምናልባትም እንደ እናት በምታሳድግበት ሰዓት ላይ እናት ጥሩ ነገሮችን የሰራቻቸው ነገሮች ቢኖርም በዛው ልክ ስህተቶች ደግሞ አሉ ብዬ አስባለሁኝ። ማለት በተደጋጋሚ አእምሮ ውስጥ ሌሊዝ ያለ አእምሮ ላይ እያደገ የመጣ ነገር ነው ዛሬ ፈነዳው እንጂ የአንድ ቀን ጉዳይ ነው ብዬ አላስብም። ሶ እነዚህ ሁኔታዎች ላይ ደግሞ እናትየውም በራሷ የራሷ ላይፍ ስላላት አንዳንዴ ልጆቼን ጉዳት ሊጥላል ብላ ያላሰበቻቸው ነገሮች መልሰው ጉዳት ሊጥሏቸው ይሆናል ብዬ አስባለሁኝ እና ልጅ ደግሞ አእምሮ ላይ የተቀረጸ ነገር ያድጋልና ያመጣው ነገር ነው ብዬ አስባለሁ። ዴዚ በጣም ብዙ እንትን ማለት የምትፈልግ ማውራት መጫወት የምትፈልግ አይነት ልጅ ትመስለኛለች። እንዲሁ ባየሁት ነገር የቋንቋም ጉዳይ አለ። ነገር ግን ሁለተኛ ደግሞ ተጨማሪ ራሷን ሆና ደግሞ ወይም ደግሞ ተጫዋች ሆና እንዳትቀርብ የሚያደርጓት ነገሮች ደግሞ ከባህሪዋ ወይም ደግሞ በማገኛት ጊዜ ላይ ባወሯት ሁኔታዎች ላይ ማየት ይቻላል። ለምሳሌ ምግብ በተመለከተ የምትፈልገውን ነገር መርጣ ትበላለች ተብሏል። ነገር ግን እኛ በነበርንበት ሰዓት አብረን በምንበላበት ሰዓት ይሄን እሷ አትጠቀምም የሚል ነገር ገና መጀመሪያ ላይ አንድ ኦርደር ማዘዝ ስንፈልግ ከዛ በኋላ በጣም በቆይታ ኦኬ ይሄን ይሁንልኝ አይነት ምርጫ ደግሞ ስታደርግ አይቻለሁኝ እና ይሄ የሚያሳየው ለምሳሌ አዳዲስ ነገሮችን መሞከር ብትፈልግ በሷ እድሜ ካሉ ሰዎች ጋር ማድረግ የምትፈልጋቸው ነገሮች ላይ ያው ኢትዮጵያ ውስጥ ሁሉም ወላጅ እንደሚያደርገው በተለየ መልኩ ባይሆንም እንደዚህ አይነት ኢሹዎች እንዳሉ ነገር ግን በፊት ከኖረችበት ዓለም ጋር ደግሞ ስታስተያየው ምናልባት በጣም መሆን የማይገባው ነገሮች እንዳሉ ታስተውላለና እነዚህ ነገሮች እንግዲህ በሷ ውስጥ ያሉት ነገሮችም ደግሞ አሁን ሪስፖንሲብል ነኝ ብላ እንድታስብ ከዚህ በኋላ እኔ ራሴ ኃላፊነት ወስዳለሁ ብላ ማሰብ ብትችልም በዚህ ውስጥ ካታሊስት ወይም ያቀጣጠለው ጉዳይ ግን የአሌክስ ጉዳይ ሊሆን ይችላል። ምክንያቱም እውነት ነው እሷ ዴዚ ብቻዋን ኮንፊደንስ ላይኖራት ይችላል። እሱ ሳፖርት አድርጓት ሊሆን ይችላል። ነገር ግን እነሱ ፍቅራቸውን አሁን በመሃል ፍቅር የሚባል ነገር አለ። ስለሱ ብዙ ማውራት አልፈለኩም። ግን ለማንሳት ያክል ፍቅር አለ ብለው ደግሞ ካሰቡ የእነሱ ፍቅር ምንም ነገር ሊያግዳቸው ስለማይችል ምክንያቱም ድንጋጤ የፈጠረው አሁን ሳታውቅ መሄዷን እና አንዳንድ ነገሮች ከሀገር ውስጥ እስከትሄድ ድረስ ያሉት ኢሹዎች እንደ ያው እሷ ዴዚ ያንን በማድረጓ እናት ልብ ላይ ሊፈጥር የሚችለውን ጫና ይታወቃል እና ያንን ነገር በማድረጉ በሱ እንኳን ደፍሮ ያለውን ነገር ባያስረዳም በሌሎች ሰዎች ያለውን ነገር የተፈጠረውን ነገር አስረድቶ ያው ነገሩ ስሙዝሊ እንዲሆን የተፈጠረውን ነገር መካስ ወይም ደግሞ ያሳዘነውን ልብ በይቅርታ መመለስ ያስፈልገዋልና እሱ ራሱን ለነጻ አውጪ ያየበት መንገድ ትክክል አይደለም። በጣም ስለሚወዳት ስለሚሳሳላት ወድጃታለሁ ባለው መሰረት ከተረዳነው እንኳን ሳስቼላት ነው ይሄን ያደረኩት እንኳን ቢል ምንም አግባብነት የሌለው ነገር ነው። እናትን ከልጅ ያለውን ነገር መለየት ትምህርቷን መማር የራሷ ኃላፊነት ነው። ዮኒ ማኛ በጣም
እዚህ ጋር ስለአንተ ደግሞ በኋላ መልስበታለሁ ብዬ ነው። ብዙ ጊዜ ያው ያንተን ንግግሮች ወይም ኮንቨርሴሽኖች ሰምቻቸዋለሁ። አንድ ሳይድ አድርገህ ወይም ደግሞ ስሜታዊነት አንዳንዴ አይብህ ነበረ። እዚህ ጋር ግን የእነሱን ፍላጎትና ኢንተረስት ምን እንደሚያስቡ ምን ሀፕን እንዳደረገ ለማወቅ ከስር መሰረቱ ስትጥር ስላየሁ በጣም ደስ ብሎኝ ያዳመጥኩት ነገር ነውና ይሄንን ነገር ያው ሶስቱም ጥፋተኝነት ባጭሩ ለመግለጽ ያክል የሶስቱም ጥፋተኝነት አለበት ብዬ አስባለሁ። እና ሶስቱም በየፊናቸው ያደረጉትን ነገር አሁንም ቢሆን የቲናም ሆኑ የቲና ቤተሰቦች አሌክስም ሆነ የአሌክስም ቤተሰቦች ነገሩን ወደ ሌላ አቅጣጫ ከመሄዱ በፊት ሁለታችሁ መነጋገር ያለባችሁ ነገር ተነጋግራችሁ ዴዚ እና አሌክስ ደግሞ ፐርሰናል የሆኑ ጉዳዮቻችሁን በራሳችሁ ብትፈቱ ዴዚ እና ቲናም ደግሞ የቤት ውስጥ የሆኑ ጉዳዮቻችሁን ለሁለት ተነጋግራችሁ ብትፈቱ ዴዚም ከዚህ በኋላ ማቹርድ ነኝ ካለች ያው ለእናት እንደ እናት የሚገባትን ክብር እየሰጠች ማድረግ የሚባል ነገር አለሁልሽ እናቴ እኔ ደርሼልሻለሁ ሽካን ለምሳሌ ወታ መኖር የፈለገችበት ሄዳ ትችላለች እስካለች ድረስ እናትም ራሷን የምትችል ልጅ ማሳደግ ደስታዋ ነው ብዬ አስባለሁኝ። እና ግን በዛ ውስጥ ደግሞ ያው ጥንቃቄ ይፈልጋልና እናትም በስስት ያደረገቻቸው ነገሮች ካሉ ልጅን በዚህ ልክ መሳሳትም አስፈላጊ አይደለም። ሳስታላት ከሆነ አንዳንዴ ልጁም ቢሆን ምናልባት በማትጠብቀው መልኩ ትልቅ ዋና ወዳጅ ቤተሰቧ ሊሆን ይችላል ወደፊት ማንም አያውቅምና እሱም ሲናገር የነበረው ዛሬ አብረውን ቢሆኑም ያለው ኢሹ በጊዜ ሂደት ነው የሚለየው። አሁን ላይ ያለ ፍቅር እንግዲህ በስሜታዊነትም ይሁን እውነተኛም ይሁን በጊዜ ሂደት ሁሉም ነገር ይለያልና የተለየ አይነት ኢንጌጅመንቶች ባይኖሩም ቢያንስ ሳፖርት ሊያደርጋት ከፈለገ ሳፖርት እያደረጋት የሚንከባከባት ነገር ካለ ፍቅሩን እየገለጸላት ማሳለፍ ይችላሉ። እንደዛ አይነት ባውንደሪዎችን አስምሮ በዛ አይነት ሁኔታ ኮሚኒኬሽኑ ቢቀጥል ነገ ምናልባት የተሻለ ቤተሰብ ልትሆኑ ትችላላችሁ ብዬ ስለማስብ ነው። በተረፈ ሶሻል ሚዲያ ላይ ያላችሁ ሰዎች ግን ፕሊስ የቤተሰብ ጉዳይ ለቤተሰብ መተው ጥሩ ነው። የልጅቷ አንድ ነገር ብትሆን በዚህ ውጥረት ዴዚ ማለቴ ነው አንድ ነገር ብትሆን ምናልባት ደግሞ በልጁም ላይ ደግሞ ያልሆኑ ኢንፎርሜሽኖች በመሰብሰብ የማይሆኑ ውጤቶች ቢመጡ እናትም ደግሞ እንደ እናት ያደረገችውን ያሳደገችውን ያሳለፈችውን ውጣ ውረድ ስለምታውቅ እናት ላይም የምታደርጉት ቃላት ስብራት በውስጧ ለልጇም ትክክለኛ ያልሆነ እንትን እንዳይኖራት ልጇን በእናንተ የተነሳ በልጇ ላይ ክፉ ቃል አውጥታ ልጇም ላይ የማይሆን ነገር የእናት ቃል ደግሞ እናት ወድቃ ዘነጥሮ ስላልሆነ እንደዚህ አይነት ነገር እንዳይገጥማት የተቻላችሁን ሳፖርት ብታደርጉ እንጂ ነገሩን ከማባባስ ይልቅ ሶሉሽን መፈለግ የተቻለ ነው ብዬ አስባለሁኝ። ባለፉት እንግዲህ 5-6 ወራቶች ውስጥ በማውቃቸው ኢትዮጵያ በነበሩበት ጊዜ በማውቃቸው ያክል በውስጤ የተረዳሁት ነገር ይሄንን ነው። ይሄንን ሼር ማድረግ ስለፈለኩኝ ነው። ፕሊስ ይሄንን ሀሳብ ሼር አድርጉት። ቴንክ ዩ ሶ ማች